አዲስ ነገር አቅደን ስንጀምር፣ እኛ ራሳችን ሥራ ስንጀምር፣ ልጆቻችንን ትምህርት ስናስጀምር፣ የሆነ ነገር ስንጀምር ልንጸልየው የሚገባ መዝሙር 13 ታላቅ ጸሎት ነው። የተወሰነውን ሲያዳምጡት ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ እግዚአብሔር የለም ይላል። ሐስሩ ወርክሱ በምግባሪሆሙ አልቦ ዘይገብራ ለሰናይት አልቦ ወኢሃዱ። በስራቸው እግዚአብሔር የለም በማለት በስንፍናቸው ረከሱ። ከስንፍናቸው ብዛት አልቦ ዘይገብራ ለሰናይት አልቦ ወኢሃዱ። እያንዳንዱ መልካም ነገርን የሚሰራት ማን ነው? የለም። እግዚአብሔር ሐወፀም ሰማይ ላይ ለጓለ እመሕያው። በሰው ልጆች ላይ እግዚአብሔር ከሰማይ ሆኖ ተመለከተ። ከመ ይርአይ እመቦ ጠቢብ ዘያሐስሶ ለእግዚአብሔር። እግዚአብሔርን በጥበብ እግዚአብሔርን በማስተዋል እግዚአብሔርን በእምነት የሚፈልገው ካለ ብሎ ተመለከተ። ኩሉ አሬ ወህውር አለ አልቦ ዘይገብር ለሰናይቱ አልቦ ኢሃዱ። ሁሉም የራሱን ምርጫ ተከተለ እንጂ መልካም ነገርን የተከተላት የለም። ከመ መቃብር ኩስቱ ጎራኢቶሙ። አንደበታቸው እንደ መቃብር የተከፈተ ነው፣ በሐሜት በጥላቻ። ወጸልሃው በልሳናቲሆሙ ህምዘ አርዌ ምርታዕተ ከናፍሪሆሙ መሪራፉሆሙ ወምሉ መርገመ። ከአንደበታቸው መርዝ ይወጣል ነው። በአጠቃላይ ሰዎችን በመንደፍ በሐሜት የተነደፈው በሐሜት የጎሰቆለው በሐሜት የተሰበረው ዛሬ ስንቱ ነውና ይህንና ይህን የመሳሰለ ነገር እያለ ነው መዝሙር 13 የሚጨርሰው። ዋናው ቁም ነገሩ ልንጸልየው የሚገባው ስራ ስንጀምር፣ ልጆቻችን ትምህርት ስናስጀምር፣ አዲስ ነገር ስንጀምር ይህንን 7 ጊዜ መጸለይ ግድ ነው። ሁላችሁም ተጠቀሙበት። የእግዚአብሔር ሰላም በሁላችን ላይ ይሁን።